100% ይችን የመሰለ ቆንጂ ሰታችሁኝ በደንብ አድርገን ይችን የመሰለ በደንብ ከምን በላይ በጣም አረ መሪጌታ ነው አትጣሉ ዝም በይ የምን ጌታ ሌቦች ናቸው የምን ጌታ ነው ተናገሪ መሪጌታ አባ ተረጋጋ መጀመሪያ ሰው ቤት ላይ መተህ ዝም ብላችሁ አትዝረሩ የማን ቤት ነው እንዴ አጋቢ ምንድነው እንደዚህ አትለፍልፍ አረ ውጪ መቱኝ በቃ እኮ ከበቃ ሲል ዘጋ አንተ እንደረህት በተደጋጋሚ ወንድምየው ቤት እንደምትመላለስ አይደለም ባሏ ጎረቤቷ እንኳን የሞተባት አይነት ሴት አትመስልም በጣም የሚገርም መዝናናት ላይ ናት ሁላት ጮሃለች በመስራታችን ተጠቀመ አተጎዳን አንቺም ያው ቀን ከሌሊት ያበርሽ የነበረውን ነገር በእጅሽ አስገብተሽ ቁጫሽ እንዳሻሽ መሆን ጀመርሽ አይደል እንዴ ይሄንን ስራ ወደ ራሴ ማድረግ ፈልግ ነበር ስለዚህ ሁለታችን ተግባባናል ስንግባባ ወደ ምን አመጣ ነው እኔ መድኃኒት ቀምሜ እንድሰጠው አንቺ ደግሞ ያቺን አድርሰሽ ወይቱን ጃልፍ ማድረግ ነው ሃይ እንዴት ናችሁ እንዴት ሰላም ነው ሰላም እንዴት ናችሁ እንዴት ነው አለን አባ እንዴት ነው እንዴት ነው ወዶ እንዴት ነው ደግሞ ሰላም ማለት ነው ገብቷችኋል ይሹክና ነገር ቀረ ሳፋ ብዬ ለዚህ ፈታ ብዬ መግባት ይችላል አዎ እድሜ ረሳቸው አቀፍ አድርገህ ሰላም በላት እንጂ ሰላም ታሰጣጥ ነው እኔ ስልችት ያለ ነገር ምን እንደሆነ ታውቃለህ እንደዚህ ወይኔ ማጮን ላይ ከበበር ላይ እንደደከመኝ አዎ አይኔ ራሱ ያስታውቃል እኮ በጣም አጮላቂ እንደነበር ካይኔ ይናገራል እድሜ ረሳቸው እሳቸው ይመቻችሁ የምር ይመቻችሁ ሐሳባችንን አሳክተን በጣም ከሚያው ሐሳብ ያሳካን የእናንተን ሐሳብ ብቻ ነው ያሳካችሁ 100% ይችን የመሰለ ቆንጂ ሰታችሁኝ በደንብ አድርገን ይችን የመሰለ በደንብ ከምን በላይ በጣም አሁን እንግዲህ ከሷ ጋር ምን እያወራን ነበረ ጥሩ ሰዓት ነው የመጣው እሺ እንደውልልህም ነበር ኦኬ ያው እሷ በአካባቢው ያለውን አፋቻኩም እሷ ናት የገደለችው እየተባልኩ ወሬ እየተወራብኝ ነው እየሰማው ነው እና ያለን ነገር እዚህ መመላለሳችንን አቁመን እዚህ ጋር ያለን ነገር ቢበቃንስ ሁለታችንም የምንፈልገውን ነገር አግኝተናል ማለት ነው እና እንዴት ነው የምናደርገው ብላ ጥያቄ እየጠየቀችን ሐሳብ እየተለዋወጥን የመጣው ጥሩ ሰዓት ነው የመጣው በቃ አሁን ምንድነው መሆን ያለበት እውነት እሷ እንዳለችው ይኸው እሷን ማጣት አልፈልግም እሳቸውም ትልቅ ለተወላው እንዲኛል እሳቸው አይደለም እኔ ነኝ ያልኩኝ እኮ እርሱ ወላችሁኛል እኔ ነኝ አዎ እና ብዙ ነገር ሆነውልኛል አንተም የሆነ ነገር ላይ እንደወድቁ አልፈልግም በሰላም መንገድ ያው በሚያስነካሙት ያው እንግዲህ ከትንሹም ከትልቁም ስንት ነገር አሳልፋችሁ ደርሳችሁ የለ ምስጢራችሁን በሆዳችሁ ሆድ የማይዘው ነገር የለም ሆድ ትልቅ ነው ተራራ ነው የማይዘው ነገር የለም በሆዳችሁ ምስጢራችሁ ቋጥራችሁ ከኛ ከሶስታችን ውጭ የሚያውቀው ፈጣሪ ነው ከፈጣሪ ጋር አራተኛ ምስጢራችንን ይዘን እሳቸውም ህይወታችሁን የገቢ ምንጫችሁን አስተካክላችኋል የኔን ህይወት እንደዛ አስተካክላችሁልኛል ይችን የመሰለ ቆንጂዬ በእጅ አስረክበውኛል እና ምንድነው በቃ ይሄን ነገር በሰላማዊ መንገድ አዎ እኔ ቀጥላችሁ ብላችሁ ማጥቶኛል ምንም እኮ አላጠፋም እና ግንኙነት ምን አያስፈልግም አሁን ምንድነው እሷና እርሶ ሲገናኙ ጥሩ አይመጣም ለይታ ነው አዎ እሱን እኮ አሁን እያወራን ነበርና አሁን አንተ ምንድነው ማድረግ ያለብህ ትንሽ ከዚህች ሰፈር ገለል ማለት ይተበቀባቸዋል ያለው ነገር እንዳለችው አስተካክላለሁ ያለው ነገር ቦታ ሲያለው ያው እንግዲህ እናንተ ነገር በሚስጥር እንግዲህ ሆኖ ቦታ ላይ እንድትገናኙ እንሞክራለን ችግር የለውም እኛ ነው ስንነፋፈቅ በምንም እንገናኛለን ያው ቢሆንም ባይሆንም የወንድም ሚስት አልነበረች ስለዚህ ዝምድና አይቆምም ዝምድናችን ይቀጥላል ያው እናንተም አንድ ላይ ህይወታችሁን ትቀጥላላችሁ እኔም ህይወቴን እቀጥላለሁ ስራዬን እቀጥላለሁ ስራዬን በእጄን ያስገባችሁልኝ በእውነት ላመሰግናችሁ እወዳለሁ እናንተም ደግሞ ያው ፍቅራችሁን አግኝታችኋል ከምንም በላይ ከምትሉት በላይ እሳቸው ከምትሉት በላይ ነው
ያደረጋችሁልኝ። እድሜ ይስጣችሁ፣ አሰባችሁበት ድረሱ። ብቻ የእናንተን ስራ ያደረጋችሁልኝ ለመግለጽ ቃላት ያጥረኛል። በቃ እኔማ ልጅ ወጣ ልጅ ነበር እሷ የመጣችው። አዎ እስኪ እኔም ተጨዋወቱ ጊዜ ከእሷ ጋር እስኪ እንደ ልቤ እስኪ ዛሬ ፈታ በል። እሺ እንደዋወላለን። ያለውን ነገር ይኸው እንዳልኳችሁ እንግዲህ ሚስጥር ነው። ይሄ ሚስጥር እሷም ተነፈሰችው እርሶም ተነፈሱት። የሚስጥር ሁለታችሁንም አይደለም ሁለታችሁንም እኔንም ጭምር አልሆነ ቦታ ላይ የሚጥል ነገር ነው። ይሄን ነገር በስረ ስርዓት ምንም ሀሳብ እንዳይገባችሁ አሳድራችሁ አንቺ በደንብ አድርገሽ አዳምጠሽኛል። በቃ ስለዚህ አፋችንን ዘጋግተን ቁጭ እንላለን፣ ህይወታችንን እንቀጥላለን። ይቀጥላል። እሱ ነው የሚያስፈልገው። እሺ በቃ መልካም ቀን ይሁንላችሁ። ተጫወቱ። እሺ በእውነቱ እሳችሁ ጥሩ ሰው ናቸው። እና እንዴት ነሽ? አይ ምንም አይደለም። ምን መሰለኝ ልክ ነሽ። እኔ አምኜው አይደለም ግን ምንድነው አሁን ይሄ ሰውዬ ምንም አያደርግም ብዬ የማምንበት ነገር በእጁ ነው ነፍስ ያለው። ምንም ያደርገች ምንም እንደውም እኛን ፈርቶ ነው የሚኖር። የሚገርምሽ ነገር ምክንያቱም ይሄ ነገር ትንሽ ህግ ደረጃ ላይ ጫፏ ተተያዘ ገደብ ነው የሚገባት። በጣም ጥቅመኛ ቄስ ነው። ለወንድሙ እሱ ያልተመለሰ ለእኛ አስበዋል። እንደዚህ ይሆናል ብለህ ታስባለህ? አትፍሪ። ደግሞ እኮ ከኔ ጋር ነሽ እንዴ? ስንት ነገር እኔ ይሄን በር ስንት ቀን አንገቴን አይኔን እያጮለቁ አሁን እንደዚህ ደረቴን ነፍቼ በምገባበት ታይምማ እንድትጨነቅብኝ አልፈልግም ነበር። ማስጨነቅ ፈልጌ ሳይሆን ያው መጠንቀቅ አለብን ከሱ ብዬ ነው። አሳልፎ ሊሰጠን ይችላል። ጋዜጠኞች ምናምን ሲነበረ ፋይሉ እኛ ጋር አይደለም? የእሱ ነፍስ ማጥፋት እጃችን ላይ አይደለም? ብዙ ሙሉ ቪዲዮ እኛ ጋር አይደለም? ምን አስጨነቀሽ? ነገሩ እኛ ጋር ስለሆነ ምንም የሚያሳስብ ነገር የለም። እኔና አንቺ አሁን ይህችን ሰፈር ለቀቅ አድርገን ያመቻችሁበት ቦታ አለ፣ ምንም እንዳያሳስብሽ። ይህንን ቦታ ለቀቅ አድርገን ህይወት እንኖራለን። የኔ ቆንጆ በድጋሚ በሰፊው ስላገኘሁሽ በጣም ደስ ብሎኛል። በጣም ደስ ብሎኛል እና ምንም የሚያሳስብ ነገር የለም። ልልሽ ነው ወደ አይ መምሬ እግዚአብሔር ያሳባችሁን ያሟሉ። እንግዲህ ነፍስ ማጥቶ ቢሆን አንቺን የሰጡኝ ገንዘብ በጣም እኮ የጭካኔ ጥግ እኮ ነው። በጣም የጭካኔ ጥግ ገንዘብን አረ ይሄናል አሳልፎ መስጠት ለምን እንደዛ አደረጋችሁ ምናምን ብሎኛል። መምከር መቆጣት ሲገባቸው የገዛውን እኛ ምንም እናድርግ። ባዳ ነው። ምንም ሊያደርግ ይችላል እንዴ? ባዳ ነው። ምንም ሊያደርግ ይችላል። ሰው ወንድሙ ላይ ይህ ጊዜው ነው። እኔ በቃ እስማ ማመን ያቃተኛ አንለት ደውለሽ እንደዛ ስትይ በጣም ማመን እስከሚከብድ ድረስ በቃ እንዴት አድርጌ ልስጠው ዝም ብዬ በቃ ቁጭ አደረኩትና ውሃ የሚጠጣበት ውስጥ ቁጭ አድርጌ እዛ ውስጥ በጥጣ አድርጌ ቁጭ አድርጌ ነው ዞር ያልኩት። ሰጡት በቃ ይሄን እንዲህ አድርገሽ ስጪው በሚበላ ነገር ወደ የሚጠጣ ነው። ከዛ በሚጠጣው ብርጭቆ ውስጥ አለ አይደል? እዛ ውስጥ አድርጌ ጠረጴዛ ላይ ዝም ብዬ ቁጭ አደረኩት። ከዛ እኔ በበላሁ ወደ ውስጥ ወደ በላ ገባሁ። ከዛ ስመጣ ልጅት እያጣጣሁ ነው ያገኘኋቸው አይደለ? እኔ እውነትም ያደርገዋል ብዬ አላሰብኩም ነበር። በጣም ጨካኝ ነው። እኔ እስተገላግያለሁ። ይሄ ለልጁ አይመለስም። ይሄ አጭበርባሪ ሌባ የሆነ ቄስ ነው። አጭበርባሪ እሳቸው ኋላ እንደው አንቺንም ለቀው ቢሄዱ እኮ ጥሩ ሰው ናቸው። እኔ አውቃቸዋለሁ። እንደዚህ ያለውን ሚስጥር ባያውቁም እኔ አውቃቸዋለሁ። ከምንም በላይ ጎበዝ ሰው ናቸው። ስንቱን አድነው ፈውሰው። ይሄ ቅናት ነው እንጂ ወንድም ላይ እንደዚህ አይነት ጭካኔ አይደረግም። ግን በአንድ ወገንም ደስታ አለው፣ በአንድ ወገንም ሀዘን አለው። እኔማ ደስ ብሎኛል። ተላቀፍኩኝ ተላቀቅ ያለው ከዛ መርጌታ ምንም ጥሩ ቢሆንም ጥሩ ናቸው። በወር ምናምን ሁሉ ቀን ቤተክርስቲያን መንቀይቀይ አንድ ቀን እንኳን ያስደስቱሽ ደግሞ ይነሱ
ዝም ብያቸው ቆንጆ ተይው እባክሽ። የእነሱ መሞት እንደው በወንድማቸው መሞታቸው ነው እንጂ እኔ ትንሽ የሚያሳዝነኝ ሌላው ነገር ምንም አይደለም። ያው የወንድማቸው ልጅ ወንድሙ ማጥፋቱ ነው እንጂ ከብዶ ትንሽ እና የሚያስጨንቅ ነገር የለም። እኔ አንቺ ያለውን ነገር እንትናለን ተግሪ ወዳ ያው አንድ ሰው እኔ ሲጀመር አሁን ራሱ ስመጣ ግራና ቀኝ ነች አይደለ እናንተንም ትንሽ ተከልሜታተን በፊት ለፈጠመን ሂዱ ምናምን ስላልሰማሁ ምንድን ራሱ እያመቻቸው የሰፈር መልቀቅ አለባችሁ ነው ሲናገርና እነሱ ናቸው ያስታውቃል። ኧረ እንደው ልክ ነሽ፣ አይናቸው ያስታውቃል። የተረገሙ ናቸው። ሰው ጭካኔ እኮ ነው። እኔ ብቻ ያን ነገር ማስታወስ ይደብረኛል። ይኸው እንደው እሳቸው ነፍስ እንደው በሰው እጅ ሲጠፋ በጣም ከባድ ነው። ደግሞ ዘወር ብዬም ሳስብ ደስታዬ ነው። ግን እንግዲህ መድኃኒዓለም እሱ እንደሚያደርግ ያደርጋል። የሚሰጠውን ይሰጣል። አንተ ማለት ነው። አዎ ደሳለሽ ነው። ኧረ በጣም አምሮብሻል እንጂ ነው አምሮብሻል እንጂ ከምንም በላይ አዎ አይደለ እድሜ ለኔ ትቀልጅ የለ ዳቺ እና ተጫውቶብሽ አንድ ደግሞ ስለ ጥቁር ልብስ ምን አገባን ነው ዝም ብለን አሁን ስንሄድ መንገድ ላይ ሌላ ሰው እይታ አንድ ቤታችን ድረስ ጥቁር ልብስ ደረጋሽ ትሄጃለሽ እንጂ ጥቁር ልብስ እኔ ገና ኬክ አዝዣለሁኝ። ገና ስንት ነገር እናደርጋለን እንዴ እዚህ ቤት እና በሰፊው ደስ ብሎ ነው የምንለያየው። የምንድን ነው እንዴ ደስ ብሎ ነው ከዚህ ቤት የምንለያየው እንጂ ማለት ችግር የለውም። የሆነ ክችን ካብሌት ምናምን የሚስተካከል ስላለው እንትን ያልኩት ቤት ያዝኩት ቤት እሱ ስለሚስተካከል ነው ያለውን ነገር እንትን ብለን እንዳለቀ ይደውሉልኛል። እንሄዳለን። ምንም አያሳስብም እና ነገ ነው ብቻ ነገ ተነገ ያልቃል። ከዛ ያልፍም እና ምንም የሚያሳስብ ነገር የለም። ያው አለሁኝ እኔም እና ምግብ አበላሽም እስኪ ምግብ እንምጣ ነው እስኪ ውጭ ላይ ምግብ እንጠቃቀምና ችግር የለውም። ሰው ካለ ቦታ ላይ እታች ወደ መናፈሻ እንወርዳለን። ሰው የለበት አካባቢ እስኪ እንደው ዛሬ እስኪ እንደው በግርማ ሞገስ በጎን ያልሽ እስኪ እንቀሳቀስ ነይ እስኪ አዎ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ይርግባ ግባ። ምንድነው እናንተ እነማን ናችሁ? እናንተ መጀመሪያ ወይኔ ምንድነው? እነማን ናችሁ መጀመሪያ እናንተ? እንዴ ኧረ መሪጌታ ነው አትጣሉ። ዝም በይ። የምን ጌታ? ሌቦች ናችሁ። የምን ጌታ ነው? ተናገሪ። አባ ተረጋጋ። መጀመሪያ ሰው ቤት ላይ መተህ ዝም ብላችሁ አትዝረሩ። የማ ቤት ነው እንዴ? የማ ቤት ነው? የማም ሆነ የማን እስካሁን እየከፈለችበት ያለችው ይቺ ልጅ ነች አይደል? ምን ነው የምከፍለው? ስለዚህ ቤት እንዴ ማንሽ ስምሽ ማን ነው?
ምን ያደርግላል? ስምሽ ማን ነው? ጀመር አንተ ማን ነህ እንዴ? ከየት መጣችሁብን ነው? አንዴ እንትኑ ከውጭ አስገባልኝ ነው። እሺ ሰማላት መርማሪ ጋዜጠኛ ነው ይባላል። ማንበብ የምትችል ከሆነ ማለት ነው። ሁላችንም እዚህ ያለነው ህግ አካላቶች ነን። ካሜራ እዚህ አለ። ስትሰሩ ስለነበሩ ወንጀል ስላደረጋችሁት ስለምታወሩት ወሬ በሙሉ መረጃዎችን ማስረጃዎችን ይዘን ነው እናወራችሁ ያለነው። እስቲ እንዴት አስችሎሽ ነው እባክሽ ወይ የገዛ ባለቤትሽን ለእንደዚህ አይነት ነገር ይዳረግሽ? ምን አደረኩት? ምን አደረኩት ማለት እሱ ማን ነው? ባለቤትሽ? አይደለም የእህቴ ልጅ። ውሽማሽ? የእህቴ ልጅ ነው። የእህትሽ ልጅ ነው። ሰማላችሁ? ይሄ ካሜራ እዛ ጋር በድብቅ እየቀረጻችሁ ነበር። ምን ታረጋት የነበረችው እያንዳንዱ ገብቷችኋል ምን ማለት እንደነበረ? እሺ ምንድነው አሁን የፈለጋችሁት? ካሜራውን አያችሁት? እሺ ምን ይፈጠራል? ምን ካሜራው የተቀመጠ ካሜራ ሲሆን እየቀረጸ የነበረ ካሜራ ነው። ስትዶልቱ ስታወሩ ወደፊታችሁን ስትመካከሩ የነበረበት። አንቺኛው መርጌታ ታደሰ ምንሽ ነበሩ? ጥንቃቄ ያለው እናንተ ናችሁ። ባለቤት እሱስ የእህቴ ልጅ እንዲማርጉ የት ልጅ የለም። አሁን የነገርናችሁ ነገር ቀልድ። እስኪ ስልኩን አምጣና አሳያችሁ እስቲ ቪዲዮአቸው እዚህ ላይ ያለው ኢሳይያስ። ይሄ መጣችሁ እያሳለፍኩ ላሳያችሁ በደንብ ወዳጅነታችሁን ስለተናገሩበት ነበረበት ማለት ነው። ከእህትሽ ልጅ ጋር የነበረሽ ቪዲዮ ነው ይሄ። ምን ቢያደርጉሽ ነው ይሄ ነገር የመርጌታች አለበት? ይኸውልህ አሁን የማንም እጅ ሳይሆን ያንተ እጅ ነው ያለበት። ሰው ገለ በነፃነት የምትኖር መስሎ ነበር። እሺ አሁን ምን ፈልጉት? አሁን ቪዲዮውን አያችሁት አይደል? የሆነው ነገር ሆኗል። እንካር ነገር አይደለም። ካሜራው እጃችሁ ላይ ነው ያለው። አድርጋችሁታል። ቪዲዮውን አይታችሁታል። ስለዚህ አሁን ፈልጉት ነገር እኛ ምን እንደባለ ፈልጉት። ምንሽ ነው? ወደ እስር ቤት ለማስገባት የወደ እስር ቤት ለማስገባት መቀመቅ ዘብጥ። እሱ ምንሽ ነው? እየጠየኩሽ ነው። ቆይ ከኛ ምንድነው የምትፈልጉት? እሱ ምንሽ ነው? እኔ አሁን ስሙ አሁን መመለሳችሁ ታላ 100% ቪዲዮውን አይታችሁታል። እኛ ጋር ከመጣጣችሁ የእህትሽ ልጅ ነው አይደል? ስለዚህ መደራደር ባለብን ነገር ተደራደር። ከሌባ ጋር ምን ብለን ነው የምንደራደረው? ምንም የምታገኘው ነገር የለም። መደራደር ካለብን ተደራድረን እዚሁ መፍታት ያለብን ነገር ካለ እንፍታው። ግን ስለተደረገው ነገር እያንዳንዷን ማስረጃዎች አሉን። ከዛም ደግሞ በተጨማሪ የቪዲዮ ማስረጃ አለ። እሱን ነገር እንዴት ሊፈጠር እንደቻለ ማን ይሄን እንዳደረገው አሁን ይኸውልህ አሁን እኔ ሳወራ መሀል አትግባ። ይሄንን ነገር የሶስታችሁ ድርሻ ምን እንደነበረ እንዴትስ እንደተደረገ እያንዳንዱን ነገር ተነግረናለህ። ይሄ አሁን ቪዲዮ ላይ ታችሁታል። ያያችሁትን ነገር አለ። ሁሉም ነገር በቃ የተወራው ነገር ቪዲዮ ላይ አለ አይደል? ያየነው ስላወራችሁት ነገር እንጂ መርጌታ ስለተገደሉበት አገዳደል የምናውቀው ጉዳይ የለም። ስለዚህ ደግሞ ከእናንተ አንደበት ነው መስማት የምንፈልገው። ሰምታኛል። ሩሩን በብር መዝጋት አይቻልም። በዚህ መንገድ ልንፋታችን ምን እንችላለን? አሁን ምንድነው አሁን በጣም እየተጠየቀ ያለው ሌላ የበሰበሰ ዝናብ አይፈራም ሲባል ሰማለሁ ነው ይዘው። በደንብ ይበስብሳ። እኔ ስለመበስበስም አሁን ስለማወራው ነገር እኔ አሁን ስለሚሆነው ነገር የምጨነሰው አይደለም። ምንድነው አሁን ዝም በል ሰምኛለሽ? ሃሎ ቀናል መርጌታ ታደሰ ትዳርሽ ነበሩ፣ ባለቤታቸው ነበርሽ አይደለም? ልጆች አሏችሁ። የት አርግሻቸው ልጆች? ክፍለ ሀገር ናቸው። ምን ለማድረግ ከሱ ጋር እንዲመቻት ነው። ሌላ ደግሞ ልጆች ለመውለድ አይደለ? ዘርሽ ልታበዣ አይደል? ካልወደድሻቸው ለምን ወለድሽላቸው? አሁን እሷን አንተ ዝም በል፣ የምትጠየቀውን ብቻ መልስ። እንዳላጥ ጸጉሪ ይላጭላል። ምንድነው የሚያቅለበልብ? የት ነው ሄደው? ጋሽ አይደለም አሁን እቺ ሴሊ ናት። ስለሆነው ነገር አሁን እቺ ልጅ ማስጨነቅ ውጤት ሊያመጣ ይችላል። ስለዚህ እንደው እንደ ልጅ አንተ ላስጨንቀው ወይ ተሰማለሁ። የሰማ ነው
እየሰማ ነው። ውጥር አትበልሽ። የህግ አካል ነው ብዬ ነው እስካሁን ብዙ ነገር እየሆንኩ ያለሁት የህግ አካል ባንኖን ምን ልትሆን ነው? ወንድነት ልታሳየን ነበር። እስቲ አሁን የምፈልጉት ነገር አለ። ውጭ አውጣና ስጣቸው። ሮቤል ቆይ አይደለም ከኛ የፈለጋችሁት ምንድነው? ውጭ ይብረድልህ። እስቲ አሁን እኔ ከሷ ተነሳ እየተባልክ ነው። ተነስ ይዘው አስወጣ። እሷን ልታስገባለ ይብረድለት እዛው ያዛው። እሺ ከዚህ ጉዳይ ራስሽን ማውጣት ትፈልጊያለሽ አትፈልጊም? ፈልጋለሁ ለምን አልፈልግም? ስለዚህ ያደረግሻትን እያንዳንዷን ነገር መስማት ፈልጋለሁ። እንደናንተ ጊዜ ተርፎን አይደለም እዚህ ጋር የተቀመጥነው። ዛሬ አልቆ አይደለም። ምን አርጊ ነው የምትሉኝ? ሐሳባችሁ ምን አርጊ ነው የምትሉኝ? ከልጆች ከሀዘን በጣም ነው ያዘንሽው። ፊትሽ ሁላ ጠቁሮ እኮ ታስታውቂያለሽ እኮ በጣም ተጎድተሻል። ሀዘኑማ ዛሬ ነው የጀመረው ያንቺ ስለተያዝሽ። የእውነት የምታዝኙ ዛሬ ነው። ስለዚህ ጊዜሽን አታቃጢ። ስለተፈጠረው ነገር እያንዳንዷን ነገር ግልጽ አድርገሽ ትነግሪናለሽ። ከወንድማቸው ጋር በምን ተደራድረሽ ይሄን ሰውዬ ህይወቱ እንዲያልፍ አደረግሽ? ሀዘን ማስረሻሽ ነበረ ልጁ ፍቅር ስትጮች የነበረው ተናገረው። ለምን አተውኝም? ከኔ ምንድን ነው የፈለጋችሁት? ይኸውልሽ ኃይል መጠቀም እንችላለን። ከዛ ይልቅ ቃልሽን ብትሰጪ ግን የተሻለ ነው ለአንቺ ለራስሽ ደህንነት ስትይ ማለት ነው። ምን ጋር ይልስጥ? ከኔ የፈለጋችሁት ነገር ምን እንዲነግራችሁ ነው የፈለጋችሁት? እንዴት መሪጌታ እንዲሞቱ ፈቃደኛ ሆነሽ አሳልፈሽ ሰጠሻቸው እያልኩሽ። ይሄ ሐሳብ ማን ያመጣው? አንቺ ነሽ? ውሽማሽ ነው ወይስ ወንድማቸው ነው? ሁሉ ነገር ያደረገው ወንድማቸው ነው። እኔና ውሽማዬ እዚህ ውስጥ እኔና ልጁ ውስጥ ምንም እንትን የሚለን ነገር የለም። ጀመር ልጁን በማያውቁት ነገር በማታውቁት ነገር በማያውቀው ነገር እሱን እንትን አትበሉ። በማያውቀው ነገር ለሱ ብለሽ አይደል ሰው የገደልሽው? እየተከራከረችለት ነው። ዛሬ እኮ ጨረስን ስራችንን። ከዚህ በኋላ ከተገናኘን ሰዎች ይጠረጥሩናል። ወደ የራሳችን ስራ እንግባ ተባብላችሁ እኮ ልትለያዙትል ነው የደረስነው አይደል? ዋሻው እንዴት ልትስማሚ ቻልሽ? እየጠየቅኩሽ ነው። ምን አልክ? ወንድማቸው ይዘው ነው። ምን ማን መርተው ነው ሰውየው? ወንድማቸው ይዘው ነው ማለት የት ነው ያዟችሁ? ቤት እየተጫወቱ ነው። ሰላም ነው? ከውሽማሽ ጋር በሰላም ነው? እንዴት ናችሁ? ሰላም ነው? ምን ነው? ምን እያደረክ ነው? እሺ ቶሎ ጠላው እኮ ስለደከመኝ ነው እንደዚህ ያደረኩት። አይደለ? ደከመው። ተው ና ምንድነው? አበልጆት ምን ሆነሽ ነው? ምን ሆነሽ ነው? ምን እያደረጋችሁ ነው ልጆች? ተው እንጂ። ከውሽማዋ ጋር ስትማግጥ ይዛት ነው ወንድምህን ለመግደል የተነሳው ተስማምታ? ምን እያላችሁ ነው ልጆች? ይኸውልህ ተው እንጂ እንዳትቀሰፉ። ተው እናንተም አልተቀሰፋችሁ። ምን እያላችሁ ነው? የምትሉት ነገር ምንም እየገባኝ አይደለም። ልጄ ምንድነው? መምህርነቱ አቤት ልጄ በምንድን ነው የተማሩት? አለሜት ነው። ምን ነበር? ደጋግሜ እኮ ነግሬያለሁ ልጄ። በምን ተማሩ? እስኪ እናንተ አሁን በቀደምነት የመጣችሁ ሰዎች አይደላችሁ እንዴ? አው ምን ፈልጋችሁ? ምንድን ነው የተማሩት? ደግሜ እኮ መናገር አይጠበቅብኝም። ነግሬያለሁ እንጂ ደግሞ ይንገሩኝ። የተማሩበት ማወቅ ፈለኩ። ጥልቅ እውቀቶትን ማወቅ ፈለኩ። ማለት እነማን ናቸው? አንቺ እኔ ምን ከየት ነው ያመጣሻቸው? እኔ ከየትም አመጣኋቸው። ከበርጋ ነው ስንወጣ ያዙ። እነማን ናችሁ? ተናገሩ እስቲ። ከዚህ ቀደም እኮ የመጡት ጋዜጠኞች ምናምን ያልኩሽ ብዬሽ አላቋረጥሽኝም? እነሱ ናቸው እኮ የመጡት። ምን ፈልገው ነው? ስለ መሪጌታ አሟሟት ተናገሪ ነው። ስለ መሪጌታ አሟሟት እሱንማ እኔ በደንብ አድርጌ ነግሬያቸው የለ እንዴ ልጆቼ?
ምንድነው አሁን የፈለጋችሁት? ምን የተለየ ነገር ገጠማችሁና ስለሳቸው ማወቅ ፈለጋችሁ? ራሴን አመመኝ ብለው ተኛው አይደለ? እሳቸው ደማቸው ግፊታቸው ከፍ ብሎ አይደለ? አሁን እንግዲህ እሱን ነው እኛ የምናውቀው የሚያውቁት። ስንት ናችሁ? አሁን ስለ ሴራው ብንወያይ ወይም ማለት ስታደርጉ ስለነበር እሱ ነገር እስኪ ምንድነው? መድኃኒት ነው ይዘውት የመጡት? ምን ይዘው? ምንድነው? እቺ የቀመምኳት ናት። የቀመምኳት ናት። የምንድነው ቅመሙ? መናገር አለብኝ ልጄ። የምቀመመው እኮ ሚስጥራዊ እኮ ነው። በሽታን የሚያድን ነው እንጂ ዝም ብሎ የሚናገር ነገር አይደለም። እሺ አሁን ስለ መድኃኒቱ የሚመለከተን ጉዳይ እያንዳንዱን ነገር እሷ ተናግራለች። እያንዳንዱ ሰው ገና የምትናገረው ነገርም ይኖራል። ከውሽማዋ ጋር ስትማግጥ ያዟት። ከዛ በኋላ ምን ተፈጠረ? ማን ያለው? ይሄው ራሷ ከራሷ ነው ያለው። አንቺ እንደዚህ ወጥቶሻል ካፍሽ ማለት ምንድነው የምታወሩት ልጆች? ምንም የገባኝ አይደለም። ምንድነው? ለምንድነው ቀና ብለሽ የማታወሩ? አላልሽም? ምንድነው የተፈጠረው? እስቲ ተናገሪ እስቲ ምንድነው? ያው የዚህ ቤት ውስጥ ሲከናወን የነበረ ነገር ነው አይደል? ለሶስት ታውሪ ነበር። ምን ማለት ነው? በስመ አብ ምንድነው ይሄ? እንዴት ቴክኖሎጂው እኮ አሁን ረቋል። ከዚህ የበለጠ ነገር ሊሰራ ይችላል። እኛ እንኳን ያው ባንማር ቴክኖሎጂውን አታውቂውም እንዴ? እኮ ቴክኖሎጂው በጣም ይሄን ነገር ከየት እንዳመጣችሁት ገርሞኝ ነው። ምን ማለት ነው? ቤት ማለት እንዴት ከዚህ ቤት ሊገኝ ይችላል? ሲገቡ ውጭ አላዩትም እንዴ? ያን ሬሳ አላዩትም እንዴ? ውጭ ያለው ምን አለ ውጪ? የወንድሞት ሚስቱ ሽማ አላዩትም? ነገሩን ሁሉ ያንታታችሁብኝ ነው። ምንድነው? ምን ፈቅደው እየዳሩላት ነው? ሌላ ነው ባሏት። አረ ምን ነገር አዘን ማስረሻ ነው ልጁ። ክፉ አትናገሩ። ተው ክፉ ያደረጋችሁትን ተናገሩ እንጂ ክፉ አትናገሩ አትበሉ። ምን አደረግን ልጄ? አሁን አሳየኝ። ይሄንን ምንድነው? ያውን ያሳየኝ ነገር ፍጹም አልገባኝ። ምንድን ነበር እዚህ ጋር ስትወሩ የነበረው ወሬ? ከአሁን ስዶልቱ ምን ሲደረግ የነበረው ነገር ምንድነው? ምንድነው የዶለት ነው ነገር አለ እንዴ? እኔ ገና አሁን ከበር እየገባው ያያችሁኝ አይደል? ከበር እኮ ነው የመጣሁት። እንደውም ራስ አይደል እንዴ በር መተህ ከፈትክልኝ? ምን አውቃለሁ እኔ። በእንደዚህ አይነት ሁኔታ ነው የምንቀጥለው ከነዚህ ሰዎች ጋር? እሱ ጥፋተኛ ነው። እንዴት እንደመጡ አልነገሩኝም ነበር። አቤት ቅድም ብዙ ነገር ብየውት ነበር። ምንድነው? ዝም በይ። ማታውቂውን እዚህ አትቀባጥሪ። ቀባጣሪ ጭራሽ ያዞሩ ነው እንዴ? ይሄ ሁሉ የሰው ጥፋት ነው። ስለምን ጥፋት ነው የምታወሪው? ራስዎት ነታ እንደዚህ ያደረጉት። ምንድነው? ዝም በይ በቃ። እሱ ነው አሁን ምንድነው? ስለምን ልጅ ማሳደግ ስላደረጉት ነገር ማመን አልፈለጉም ነው? ምንድነው ማምነው? ምን ልመን ልጄ? ስለገደሉት ሰው ማን? የገዛ ስጋ ወንድሞት። አረ በስመ አብ ማረባካችሁ። ሰይጣናዊ የሆነ ነገር አታውሩ። ይኸውልህ ሰይጣናዊ ነገር የጀመረው ከእርሶ ነው። ይቺ ሴት ከሌላ ሰው ጋር ስትማግጥ አይተው ለምን አለፏት? ጥያቄ የነበረው ሰው ማን ነው? ወልደ መርክን አይደል? አብራት የነበረው ምኑ እንደሆነ ያውቃሉ? አውቃለሁ እኮ ምንድን ነው የሚያሳየው? እሱን እንደሚያውቁ ነው አይደል? አውቃለሁ። ምን ነበር ስምምነታችሁ? የምን ስምምነት? የወንድሞት መሞት የተፈለገበት ዋነኛው ምክንያት እሷስ ውሽማዋን ልታገባ ነው ይባል። የእርሱ ስምምነት ምን ላይ ነበር? እንግዲህ አግኝተናል ካላችሁ እኮ መረጃው እዛ ላይ አለላችሁ። እኔ ለምን ትጠይቁኛላችሁ? እኔ ምንም ነገር አላውቅም እያልኩ እየነገርኳችሁ ነው። አይ የሚሉ እኮ ፖሊሶች አሉ፣ አይተዋቸዋል አይደል? አንጠልጥሎ ወስዶ ማውጣት ባለበት ምን አደረኩና ፖሊስ እንደኛ አክብሮ ቁጭ ብሎ ያወራውት። የጠፋው የሰው ነፍስ ነው፣ የጉንዳን አይደለም። እየጠየቅንም ያለነው ስለ አንድ ምስኪን ነፍስ ነው። እሷ አንደኛዋን ታውራለች። እንዴት በስጋ ወንድም ላይ የፈለገ ቢሆን ይጨከናል? እሺ አሁን ምንድነው? ምን እንገራችሁ? ለምን ይሄ ሆነ? ምኑ? ጊዜ ባትወስዱ በጣም መልካም ነው። የኛንም ጊዜ አታቃጥሉ። እናንተም ራሳችሁ ላይ ነገር አታብዙ። ስለሆነው ነገር ስላለፈው ነገር በተለይ በመሬት አዲስ ላይ ስለተፈጸመ ወንጀል ድርጊት ግልጽ አድርጋችሁ ብትናገሩ የተሻለ ነው። ምንድነው? አንቺ የነገርሻቸው ነገር አለ እንዴ? አዎ ነግሬሻለሁ። ምንድነው የተናገርሽው?
እና ጨርሽላቸው የጀመርሽላቸውን ታሪክ ጨርሽላቸው ድብና አርጋ ትጨርሳለች መጀመሪያ ማላመንኩም ነበር አንተ ነው ምንድነው መቀባጠሪ ወንድም ያልተመለስክ ለኛ ትሆናለህ ብዬ ኧረ እባክሽ ሌባ እኮ እንዲህ ነው ሲሰርቅ ይስማማና ሊካፈል ሲጸብ ነው አፈር ከድሜ ነው ማበላሽ ታቂኛለሽ ማን እንደሆንኩ ጭራሽ አላመንኩም ነበር ትኛለሽ ነኝ ከውሽማሽ ጋር ያዙሽ ከዛ ምን ተፈጠረ ነገር ይለኔ ወቅሻትማ ከሱ ጋር ቁጭ ብለን እየተጫወትን እንዳለ ያዙኝ ማን ነው ምናምን ብለው ከዛ እንዴት እንደዚህ ታረጋለሽ ማንበው ሲናገሩኝ ያው እሳቸውም የመርጌታን ሞት ተጠቅመው የእሳቸውን ስራ ወደሱ ማንጣት ይፈልግ ነበር የወንድሙን ስራ ማለት ነው እሳቸው ስለዚህ በቃ እንደራደራሉኝ እሳቸው ናቸው ብዬሻለሁ መድኃኒት ሰጥተው ይገድሉ ብዬሻለሁ መድኃኒት ተሰጥቷቸው ነው የሞቱት ምንድነው በዚህ ልክ ክፉ ነው በጣም ጥሩ ሰው ነው በጣም መልካም ናቸው ሙያቸውን ሰጥተው የእጃቸውን ጥበብ ለራስ አስተላልፈዋል እኮ አይደል ምን አርጉ ተብሎ ነው የሚሰው የሚሞቱት የእሳቸው መኖር አንተ ላይ ያጎደለው ምንድነው አንተን ያሳጣህ ምን አለ አንቺ ጋር እናወራለን የት ነው የምታወራው እኛ የምንጠይቅህን መልስልን አንተ ነው የገደልከው እሺ ካወቃችሁት እንገራችሁ ማሳደግ ይፈልጋለሁ ዝም በይ እኔ ከዚህ ነገር ዝም በይ ዝም በይ ቅድም መጥቼ ስነግርህ የነበረው ይሄንን ነው አንተ አሳልፈህ ሰጠህ እኔ ነኝ አሳልፈህ ሰጠሽ አዎ ማንንም አይቀርም ተጠራርገሽ ነው የምትገቢ ቀጥል ሁሉ ነገር አንተ ስታረግ የነበረውን ሁሉ ነገር ማስረጃ ላይ እሱ ማስረጃ ሰጣቸዋል እኔ በእጃል ሰጠኋቸው የሚጠጣው ውሃ ውስጥ ብቻ ነው ጆጉ ላይ አድርጌ ዘወር ያልኩት አንቺ ሴትዮ ዛሬ ምን ነክቶሻል መቀባጠሪው ምን ነገር አጠጡሽ እንዴ ከዚህ በላይ ምን ይመጣል ማጠጣት አይደለም ቅድም ቁጭ ብለን እያወራን ደጋግሜ ነግሬውታል ምንድነው የነገርሽኝ አንተ ብሎ ቄስ ደግሞ አንተ እሱ እያልኩ በይ ዝም በይ ይሄን አፍሽን እንዳላጣምምልሽ አሁን ስበርስ መሰዳደቡ ትታችሁ እዚህ ጋር የህግ ሰዎች ነን ያለነው ህጋዊ ጥያቄዎች ነው የምንጠይቃችሁ ለዛ መልስ መስጠት ነው ሚሻለው እንግዲህ ወቁት እኔ አልገደልኳት እኔ አልገደልኩ ምን ነው ይሄ እሷ እንደ እሷ ይላል ራስ የገደልከው ቅጀታ እንዳላችሁት ነው አብዛኛው መረጃ አግኝታችኋል ምንድነው የሆነው ስለራሴ ሳወራ መጀመሪያ ስለራስ ነው መቅደም ያለበት አንቺ ዝም ብለሽ ሰው ላይ እጅሽን ትጠነቁሪያለሽ ለማንኛውም እሱ ጋር ማገኘው ነገር ካለ ለማንኛውም ቀጥሉ ጥበብ እንዳለን ተነጋግረናል ጥበባችንን ስንጠቀም ብዙ ሰዎች ወደሳቸው ነበር የሚሄዱት መድኃኒቱ ጋር ምኑን የሚሄዱት ተወዳጅ ናቸው በጣም ሰዎች ያከብሯቸዋል ያለውን ነገር በጣም በቃ ወደሳቸው ነው እኔ ምንም አይነት ገንዘብም ገቢም ማግኘት አልቻልኩም በመድኃኒቴ ማለት ነው እሳቸው ጋር ነበር የነበረው ሁሉም ነገር ከዛ ይሄንን ሁሉ ለማግኘት ስል ይሄንን ሁሉ ከሳቸው ውጪ ማንንም ተቀናቃኝ የለኝም እሳቸው የሆነ ነገር ቢሆኑ እኔ ያንን ነገር በጠቅላላ ወደ ራሴ ማምጣት ይችላል እዛን ምንድነው ያደረኩት እሷንም ያስኳት በላያቸው ላይ ስማግጥባቸው ከዛ ያንን ተጠቅሜ እኔም እሷም የምትጠቀምበትን መንገድ አመቻቸው መድኃኒት አዘጋጅቼ ሰጠዋት መድኃኒቱን ወስዳ አገተቻቸው እሷ ምንድነው የምትጠቀመው ከውሽሟ ጋር አብራ ለመቀጠል ሌላስ በቃ ከውሽሟ ጋር አብራ ውሽሟን በጣም ነው የምትወደው በጣም ነው የምታፈቅረው በቃ በሳቸው ላይ በህይወት ይያሉ ራሱ ተማግጥባቸው ነበር ይሄንን ሲያረጉ ነው እኔ እጅ ከፍንጭ ያስቋቸው ባንዲ ጸጥ ረጭ የሚያረግ መድኃኒት ነው ቀድሞ ይሰሩት አዎ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው
ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ወስዳ ሰጠች፣ ገደለቻቸው። ወንድሜ ቢሆንም ከወንድም ደግሞ ዘንባይ ዛሬ ዘንባይ ብዬሻለሁ። የልጆች አባት ናቸው፣ ጥበበኛ ናቸው፣ ትዳርሽ ናቸው። ለአንድ ወንድ ብለሽ በዚህ መፋታት ሳይቻልም የፈለገ እንደው በዚህ አይነት ፈተና ውስጥ እንኳን ብትሆኚ ከሌላ ሰው ፍቅር ብትጀምሪ እኔ እኮ እዚህ ጋር ወንድም ሌላ ጥቅም የምታገኙ ነገር አለ። ወንድ ፍለጋ ነው ይሄ ሁሉ ነገር ያረክሽው። እነዚህ ልጆች ሲያድጉ አባታችን አይሉም። የአባት ፍቅር ሲያድጉ ለምን ያድጋሉ? አንቺስ ላታሳድጊያቸው ነገር ይሄው ክፍለ ሀገር ልኪያቸዋለሁ እያልሽ ነው ከወንድ ጋር ጊዜሽን እንትን ለማለት ጊዜሽን ለማሳለፍ። አንቺም ጥሩ እናት ልትሆኚ ነው ሐሳብሽ? አልገባኝም። ወይ አባታቸውን አሳተሽ ወይ አንቺ ጥሩ እናት ላትሆኛቸው ነገር እሳቸውን ነፍስ አጠፋሽ። ሌላ የምትፈልጊው የጥቅም አለሽ። ታዲያ ማን ያጠፋው? ያጋጥሻቸው አንቺ እኮ ነሽ የሰጠሽው። አንቺ እኮ ነሽ የሰጠሽው። ሴትዮ ከየት ነው ሰብስበው ያመጡብኝ? ባካችሁ እንዴ እኔ አልገደል እና ታዲያ ማን ገደለ? ንገሪኝ እስቲ። ራስህ ነው የገደልካቸው። በምን? እሺ እኔ ልግደላቸው፣ ችግር የለም። እኔ ልግደላቸው። እኔ ነኝ ያጠጧቸው። ወስደሽ ያቀነባበርሽው በጥብጠሽ የሰጠሽው ምን የራሱን የገደላቸው ማለት በምን አይነት ሁኔታ ገደላቸው? እንዴት ገደላቸው? ምን ተጠቅሞ ገደላቸው? ተናገሪ እስኪ አንቺ። ነገርኩህ እኮ ከልጁ ጋር ያዘን። ከልጁ ጋር ሲይዘን ለምንድን ነው እንደዚህ የምታረጊው ምናምን ብሎ ከመቆጣት ሲገባው የራሱን ጥቅም ነው ያስቀደመ ይሄ ሰውዬ። ዝበይ አንቺስ ጥቅምሽን አሉ እንደዚህ አሸሸ ገዳሜ ለማለት እና ልጄ ይሄ ነው አሁን ያለውን ነገር በጠቅላላ ነግሬያለሁ። ይሄ ነው የነበረው። ስለዚህ ይሄ ነው የነበረው። እቺ ልጅ አንድ ነገር በልልኝ። እቺን ሴትዮ አንድ ነገር በልልኝ። የሰራችሁት ስራ ምን ቀላል ጥፋት ነው ወይስ ጥፋት አይደለም ወይስ ከባድ ወንጀል ስለመሆኑ ታምናላችሁ? እሺ እናስገባው። እሱን ይምጣ። ናምጣው አስገባ። እሺ ታምናላችሁ? ምንድነው ውጭ ወጣችሁ የምታስወደበደቡ? ታምናላችሁ ወይ? ና አጋቢ ምንድነው እንደዚህ? አትለፍልፍ። አረ ውጭ መቱኝ። በቃ እኮ ከበቃ ሲል ዘጋ። አንተ እንደረህቱ አንተ ታው ለወንድማችሁ አልተመለሳችሁ። ስነ ስርዓት ያዝ። እኔም እጨምርልሃለሁ። እምቢ ካልክ 70 ብሬ ነው ማስቀምጠው። አትገርምም ግን እያያህ አሳዘነሽ አይደል? እሱ እኮ እዚህ ጋር ምንም ጥፋቱ ሙሉ ጥፋቱ የእሳቸው ነው። ልጆቻቸው ብቻ ምን አላቸው ታውቂያለሽ? ልጆች እንደሚጠሉሽ እኔ ልንገራችሁ። እሳቸው ብቻቸውን ያጠፉት ጥፋት የለም። ትንሽ ነገር ቢኖርም 85% የእሳቸው። አንተ ዝም በል ብያለሁ። ውስጥ የለሁበትም። እኔም ማውቀው ነገር የለም። አንተ ማንም ታውቃለህ? ማውቀው ነገር በኋላ በባዝሊን ቤት ተሻሻላችሁ። ችግር የለውም። እሱ አታስቢ። እኮ ማፈርም ቀርቷል ነው። አሁንም ታይታኒክ ፊልም ነው የምትሰሩት። ይኸውልህ አሁን የሰራችሁት ከእርሶ ነው የምጀምረው። የሰራችሁት ስራ ጥፋት አይደለም ወይስ ከባድ ወንጀል ነው የሰራችሁት? እስኪ ይሄን ይመኑ ወይ ካሉ ጥፋት ነው። ልክ በምን ልክ? የጥፋትስ ልክ አለው እንዴ? በምን ልክ? አንተ ሰውዬ ዝም በል ብያለሁ። ለራሱ ወንድም ያልተመለሰ ለኛ አይመለስም ብዬ ነበር። እቺ ሴትዮ ለምን አንዳትሉልኝም? አለበለዚያ እዘጋሻለሁ። እኔ ትንፋሽ እንኳን እንዲያጥርሽ አድርጌ አላስተርኩ። የወንድማችሁን ያሳጠራችሁ እንኳን የሷን ታሳጥሩታላችሁ። ልክ እሺ አሁን እኛ እዚህ ጋር ቆምኩት፣ እሱም የተቀመጠው የእናንተን ጭቅጭቅ ለመስማት አይደለም። የሁላችሁም የሥራ ድርሻ ታውቋል። አረ መርጌታ መድኃኒቱን ሰሩ፣ ሚስት ወስዳ ሰጠች ነው። በስተመጨረሻም እዚህ ቤት መጥተው ነው የሞቱት እኚህ ሰውዬ። አንተ ወደ እነሱ ከማላከክ በፊት ይሄ ጉዳይ ሊፈጠር እንደነበረ ከሷ ጋር ስትማግጥ ይዘው ሲስማሙ አንተ አልነበርክም? እኔ የሆነ ቀን እዚህ ቤት መጥቼ እሳቸው ሁሉም ነበረና እዚህ ቤት መጥቼ
ያው ውሽማዬ ናት። ምን የሚዋሽ ውሽማነትን አምነህ ነው የምትኖረው? አዎ አምኔ ነው የምኖረው። እንዴ ጓደኛዬ ናት። እና እዚህ ቤት መጥቼ እንዳለሁኝ ድንገት ከፍተው ገብተው እነኚህ አቅለቢስ አንተ ዝም በል። አቅለቢስ ማለት ምን ማለት እንደሆነ ታውቃለህ? መች ተማር ዳንቆሮ ተምራችሁ ሰው ለመግደል አዎ አየናችሁ እኮ ትምህርታችሁ። እኔ አሁን ከተራ ማህበረሰብ ጋር የሰው ትዳር በተነ እሳቸውን አስገድለ የልጆች አባት ልትሆን። እሺ ሁለታችሁም ወንድ ልጅ ናችሁ፣ ስሜት አላችሁ። እቺ መሰለኝ ቆንጅዬ ልጅ ፈገግ ብላ ስትማርከኝ ይላል። ትሰማኛለህ? እቺ መሰለች ሴት የአንድ የተከበሩ አባት ሚስት ናት። ቶን በቃ ሳበችኝ። እኔ ምን ላድርግ? በቃ እኔም እሷም ኮኮባችን ገጠመ። ስለዚህ እሳቸው መገደል አለባቸው። እኔ አልወጣኝም። ያን ዕለት ተኝቼ እዚህ ሲያገኙኝ ሌላ የደረሱብኝ እኔ ደንግጬ የወንድም ናቸው ደህና ወንድም ታመ መስለውኝ ደንግጬ ወጣሁኝ። ከዛን እሳቸው ወዴት አዙረውታል? ወደ ቢዝነስ። ይኸው የማይካድ እውነት ወደ ቢዝነስ አዙረው ምን አደረጉ? ልጅቷን በቃ አደነግጬ እንደዚህ አይነት ነገር እኔ ውጪ አደባባይ ሌላ ወጣው ማልችለው ነገር ነው። ችግር የለውም። ይሄ ሰውዬ እንኳን ላንቺ ለኔ ሲያቃጥለኝ የከረመ እንጀሬን የዘጋ ነው ብለው ይችል ልጅ ስብክ አድርገው እንጀሬን የዘጋ ነው ብለው እና እንደዚህ አድርገን እንደዚህ ሚለውን በቃ እኔ የለሁም ደንግጬ ወጥቻለሁ። ወንድም ናቸው ደንግጬ እንደዚህ ያልከው ምን ጉዳይ ስለመሆኑ ታውቃለህ መቼስ ነው። ልክ ነኝ አይደለም? ነው አይደለም? እንደዚህ ብለ ያልከው ነገር ምን እንደዚህ ያልኩት አትነካኪው አንቺ። ኧረ ተው የሚያወራውን ነገር እያስጠፋች እኮ ነው። ነካ እያደረግሽ ትክክለኛውን ነገር ሲያወጣ ታስቆሚያለሽ። አንቺ ትክክለኛ ነገር ያወጣም የራስ እንደውም አንተ አለልም የራስ ጉድ ነው ነው። ስለዚህ ምን አድርግ ያላችሁ ችግር የለም። ሶስታችሁም ወንጀለኛ ናችሁ። እኔ ወንጀል የለብኝም። ደንግጬ ወጥቻለሁ ከዚህ ቤት። ተደርሰውብኛል አልደረሱብኝም አይደለም። ደህና ወንድም መስለው ዱላ የሰነዝሩብኛል ስል በላቸው ለገፍትሪያቸው ስወጣ ነካላረጉኝም ቀመራቸውን እየቀመሩ ነው። ስለዚህ ሁለት ወንጀለኛ እኔ የማውቀው ነገር የለም። ግን ከማውቀው ነገር ከዚች ልጅ ጋር ፍቅር አለኝ፣ ብዙ ነገር አለኝ። ጥፋት ነው በዚህ ትታሰራለህ ብላችሁ የምታስሩበት መንገድ ካለ ውሽማዋነኝ የሰው ሚስት በመያዜ የምቀጣተው ነቀጣለሁ። አንድ እሱ ሁለት ትሰማለህ? እሳቸው ወንጀለኛ ናቸው አይደለም? በስራ ስርዓት አይደለም? እሷም ወንጀለኛ ናቸው አይደለም? ወንጀሏን ተናገር ምን እንደነበር የእሷ ወንጀል ቶሎ ድርድር ላይ መጀመራቸው። እንግዲህ ይቺ ልጅ አሁን 100% ሴት ናት፣ ወንድም ነው። እንግዲህ ይሄ ወንድም ተብዬ ወንድምነቱን ደግሞ የእሷ ድርሻ ነበር። እንደዚህ አትበል እርሶ ሳይሆን ሁለት እንትን አልፈልግም። ከኔ ጋር ነው የምታወራው። ሁለት የእሷ ወንጀል ቃል በቃል ይሄ ነው በለኝ። ቃል በቃል ምን ነው ያን ጊዜ ጨበሪያን ብላችሁ እሷንም በገረፋችኋት ነፍስ ማጥፋት ጋር ተመጣጣው ነው ሰው ሚለን ማጥሰው ተለመንክ አያ ምንድነው እናንተ ተመራችሁ አይደለም? ዝም በል ስትጠየቅ ብቻ አውራ። ደነዝ እየተናገርኩ እኮ ነው። አሁን ሳትጠየቅ አለፍልፍ ወደዛ አትበል። ለተጠየቁ ጥያቄ መልስ ብቻ ቀጥታ መልስ እየነገርኩ እኮ የህግ አካል ናችሁ ብዬ እኮ የእሷ ድርሻ ምን ነበር? የእሷ ድርሻዋ ጥፋትም ቢኖረው እሳቸው ናቸው። እሱ ነው ይኸውልህ አጠማዝብኝ ሰውዬ ሳብኮ እሱ ነው። ይኸውልህ በግራና በቀኝ ነው። ይቺ ልጅ ታይዛ ስትደነግጥ እዚህ ቤት እኔ ልንገርህ ሰብኮኖን ምናምን ተወኝ። የእሷ የወንጀል ድርጊት በዚህ ስራ ላይ ምን ነበር ድርሻዋ? ባሏን ለመግደል መደራደሩ አይደለም። ምን አደረገች? ተደራደረች። የተደራደረችው ምን አድርጋ ነው? ከዛ እንድትገለው ተደረገ። ግድያውን እሷ ፈጸመች ማለት ነው። ግድያውን እሳቸው ናቸው የፈጸሙት። መርዛቸውን ቅመም አድርገው አመጣው ቀመሙ። ከዛ የተቀመመው ነገር ምንድን ነበረ? እንዲጠጡት እንዲበሉት እንዲቀቡት እንዲጠጡት ያደረጉ ማለት እንደውም አታለው እስከ ሞት አያደርስም። መድኃኒቱ አሳብዶ ጎዳና ላይ ያስወጣቸዋል እንጂ አይሞትም ብለው ስብክ አድርገው በውሃ አርገሽ ስጪ እንጂ አይሞትም። ነፍሱ ቢያንስ አይጠፋም። ግን ያንቺን ነፃነት ያሟላል። ስለዚህ ያሟላልሻል። መንገድ ለመንገድ ሃይላንድ ለቃም ይሆንልሻል። በዛን ሰዓት ያንቺ የምታመቻችውን ሽን ታመቻቻለሽ። መቼም ከብድ ጋር ኑሪ አይሉሽም።
ብለው እነሱ ለቢዝነሳቸው ሲሉ ይችል ስብክ አድርገው ይችልኝ በሳቸው ሐሳብ ተስማምታ ያመዳኝት ነፍስ ያጠፋል ብላ አላሰበችውም። ያመዳኝት በብርጭቆ ውሃ አድርጋ እዛ ላይ ቀላቅላ ሰጣቸው። እሳቸው ከመጠጣታቸው 30 ሰከንድ አልቆዩም ሲሞቱ የተረገመ መርዝ በጥብጠው ሰጥተውት። ምን ባይሞቱስ ኖሮ ቢያብዱ ኖሮ የተረገመ አይሆንም ነበር? አይሆንም ይሻል ነበር። መፍትሄ ሊኖረው ይችላል ነበር። ከሚገሉ አሳብደው ወይ ክፋት። ስለዚህ አንቺ ወንጀልሽ አምነሻል ማለት ነው። ነገር አንቺ ነሽ ያጠጣሻቸው አንቺ ነሽ ማለት ነው። አልወጣልህም አንተ ገና ነው ማለት አይደለም። ልክ ነኝ ወይ ከኔ ጋር አውሪ። ስለዚህ አንቺ ነሽ ያጠጣሻቸው። ነገርህን ተይና አንቺ ነሽ ያጠጣሻቸው አይደለም? አዎ በይ ነሽ። እኔ ያላጠጣኋቸውም ራሳቸው ናቸው የጠጡት። እኔ ጆጉ ላይ አጨም በምግብ ነበር ስጫቸው ያሉ እኮ ጆጉ ላይ አረግሽው በቃ ገደልሻቸው እኮ ነው። ያው ነው ራሳቸው ናቸው። እኔ አልጋትኩት ራሱ ነው አንስቶ የጠጣሁት። እና ጤነኛ እኮ ናቸው። ምን በጤናኛ በአቋማቸው አንስተው ቢጠጡ ምን አንቺ የቀመምሽውን እሳቸው የቀመሙትን አንቺ ያዘጋጀሽላቸው ቢጠጡ ላይጠጡት ነው ኖሮስ ድሮስ? ሁሉ እኮ ይኸውልህ አንተ ያልተረዳኸኝ ነገር አሁን ይሄ ሰውዬ መተተኛ የሆነ ቄስ አትዝም በይ ተዝም እንዴ እቺ ተነስ እንትን በል ካሜራ መጣ ያዛችሁ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ተነሽ እንግዲህ በጣም በሚያሳዝን ሁኔታ የመምሬ ታደሰ ወይም መሪጌታ ታደሰ ህይወታቸው ያለፈበት ሁኔታ እንደተባለውም ቀደም ሲል በደረሰ መረጃ መሰረት ጥርጣሬው ሙሉ እውነት ያለው ስለመሆኑና ማስረጃችንም ይዘን እንግዲህ እነዚህን ሰዎች ማጋለጥ የቻለበት ነው። ሚስታቸው በጣም መልካም ስነ ምግባር የሌላትም የሚስትነትም የእናትነትም ባህሪ የሌላት ሴት ስለመሆኗ የተረዳንበት እሳቸውን በግፍ የተገደሉበት በታናሽ ወንድማቸውም ጨምሮ የተገደሉበት ስለመሆኑ የእሳቸውን እንግዲህ በረከት ያድለን ነው የሚባለው። ነፍስ ይማር አይባልም። ምናልባት የክህነት ሰው ትልቅ አባት የበቁ አባት ስለሆኑ እንዲሁም ሙሽሟም ጨምሮ በጉዳዩ ላይ ሙሉ ነገሩን ከሀ እስከ ፐ ድረስ የሚያውቀው ነገር ስላለ ባለትዳር ሴት ነው ሲያማግጥ የነበረው። ስለ መሞታቸውም ሰምቶ ያውቃል። እንግዲህ እሱ የራሱ ለማድረግ ሲል እሷን እንድትገላቸው ሙሉ ፍቃዱን ሰጥቶ እሳቸው ህይወታቸው እንዲያልፉ ሆኗል። ዞሮ ዞሮ አሁን ህይወታቸውን ሊያመቻቹ ሲሉ እንግዲህ ፈጣሪ ሲያጋልጣቸው እኛም ተከታትለን ጉዳዩን ስንደርስበት መጨረሻው ይሄ ሆኖ ሊሆን ይችላል ማለት ነው። አሁንም ቢሆን የቀሩ ነገሮች ካሉ እንከታተላለን በስተጀርባ። ለአሁኑ ግን ለቪዲዮ በዚሁ እናብቃ። ውድ ቤተሰቦች በሌላ ታሪክ በሌላ አዲስ እንግዲህ ጉዳይ እስክንገናኝ ድረስ ሰላም ሰንብቱ።